የመጽሐፍ ቅዱሱ በልሳኖች መናገር በአዲስ ኪዳን ዝም ብሎ ድንገት የተከሰተ ሳይሆን ትንቢት የተነገረለት ነው። በኢሳይያስ መጽሐፍ ጳውሎስም በአንደኛ ቆሮንቶስ 14 ላይ ልሳን የተሰጠበት ምክንያት ምንድነው ሲባል ኢሳይያስን ነው የጠቀሰው። ምንድነው ያለው? ለዚህ ህዝብ የሚለው እስራኤል አይሁድ በነቢያት አላቸው። በነቢያት ሁሌ ነው የሚናገራቸው፣ አይሰሙ። ነገስታቱም አይሰሙም፣ ህዝቡም አይሰሙም። ከዛ ምን አለ? ለዚህ ህዝብ አለ ኢሳይያስ በአዲስ ቋንቋና በአዲስ አንደበት በሚናገር ህዝብ እናገረዋለሁ። በአዲስ አንደበትና በአዲስ ቋንቋ ዕብራይስጥ ያልሆነ ማለት ነው፣ የእስራኤሎች ቋንቋ ሂብሪው፣ ከሂብሪው ውጭ በሆነ በሌላ ቋንቋም እናገረዋለሁ፣ እንዲህም ቢሆን አይሰሙኝም። ጳውሎስ ይችን ጠቀሰ። ልሳን እኮ የተሰጠበት ምክንያት ለአይሁድ ህዝብ፣ ይህ ህዝብ በሌላ ቋንቋም ቢሆን እናገረዋለሁ ግን እንዲህም ቢሆን አይሰሙኝም ተብሎ ተጽፏልና፣ እንኪያስ በልሳኖች መናገር ለማያምኑ ምልክት እንዲሆን የተሰጠ ነው አለ። እኔ ሳልሆን ጳውሎስ ነው ያለው አንደኛ ቆሮንቶስ 14። ስለዚህ ልሳን የተሰጠበት ምክንያት ለማያምነው አይሁድ ህዝብ፣ በኋላም እነሱ በየተበተኑበት ሀገር መቼስ የሌሉበት የለም፣ ለማያምነው አይሁድ ህዝብ ዋርኒንግ ነው። እናገራቸዋለሁ ግን አይሰሙኝም፣ ከዛ ላይ እርምጃ ወስዳለሁ ነው እንዳለው። በበዓለ ሃምሳ ቀን በልሳኖች ተናገረ። እነዚህ አብደዋል፣ ወይን ጠጅ ጠጥተዋል፣ ወዘተ ተባለ። 40 ዓመት ነው ከዛ በኋላ የታገሳቸው። በ70 ዓመተ ምህረት ድምጥ ማጣቸውን አጥፍቶታል። እና ሲጀመር አመጣጡ ለበጎ ነገር አይደለም፣ ለአይሁዶች ከፊታቸው ጥፋት እንዳለ ማሳያ ነው። ጳውሎስም ጠቅሶታል፣ ኢሳይያስም ተናግሮታል። መነሻ ምክንያቱስ ከዛ በኋላ ሐዋርያት ሥራ 2 ላይ መንፈስ ቅዱስ ሲወርድ ይሄ ትንቢት ተፈጸመ። ኢሳይያስ ትንቢት መንፈስ ቅዱስ ሲወርድባቸው ብዙ ነገር ነው የሆነው። ከዛ ውስጥ አንዱ በ1980ው የመጽሐፍ ቅዱስ ትርጉም፣ ምናልባት በሕያው ቃልም እንደዛ ሊሆን ይችላል፣ ልሳን የሚል የለም ቋንቋ በሚል ነው የጻፈው። ልሳን የግዕዝ ቃል ሲሆን በአማርኛ ቋንቋ ማለት ስለሆነ እናም ሐዋርያት እና 120 ሰዎች ይጸልዩ ነበር፣ መንፈስ መጣባቸው። ከዛ በኋላ በልሳኖች ይናገሩ ጀመር ይላል። በልሳኖች ይናገሩ ጀመር ካለ በኋላ እየቀያየረ ነው የሚጠቀመው። ልሳኖች ይልና ቋንቋ፣ ልሳን፣ ቋንቋ፣ ልሳን፣ ቋንቋ እያለ ይናገረዋል። ሐዋርያት ሥራ ምዕራፍ 2 ላይ ምን ይላል? መንፈስም ይናገሩ ዘንድ ሰጣቸው፣ በሌላ ልሳኖች ይናገሩ ጀመር። በልሳኖች ሳይሆን በሌላ ልሳኖች የሆነ እዚህ ጋር አንድ ቋንቋ አለ። አሁን ግን በሌላ ልሳኖች፣ በሌላ የሚለው መጀመሪያ የሚናገሩታል ዕብራይስጥ ነው ሂብሩ። ከዛ በኋላ ምን ይላል? አሁን ቁጥር 4 ላይ በሌላ ልሳኖች ይናገሩ ጀመር ይላል። የሆነ ልዩ ነገር ነው። አሁን እኛ እንደምንለው አይነት ነገር ነው ብለን እንዳናስብ ከሰማይ በታች ካሉ ህዝብ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩበት ድምጽ በሆነ ጊዜ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ይላል። ቀጥሎ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አሉ። በገዛ ቋንቋው ቅድም በልሳኖች ተናገሩ፣ ሰሚዎቹ በገዛ ቋንቋቸው። ቀጥሎ ምን ይላል? ትንሽ ሄድና ቁጥር 8 ላይ እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ስለዚህ ተናጋሪዎቹ አያውቁትም እንጂ እየተናገሩ ያሉት ከሌላ ሀገር የመጡ ዳያስፖራዎች ናቸው። በዓል ሊያከብሩ የመጡ ከመላው ዓለም የመጡ እነሱ ግን ለካ እየሰሙ ነው። ቋንቋቸው ነው፣ የተወለዱበት ሀገር ቋንቋችንን አሉና የቋንቋዎቹም ስም ተጽፏል። ጳርቴና፣ የሜድ፣ የኤላሜጤም በሁለት ወንዞች መካከል ያሉ ማለት ኤፍራጥስና ጤግሮስ ከዛም የመጡ አሉ። የኤላሜጤ ሰዎች፣ የይሁዳ ሰዎች፣ የቀጳዶቅያ ቋንቋ፣ የጳንጦስ ቋንቋ፣ በእስያ ቋንቋ፣ በፍርጊያ፣ በጵንፍልያ፣ በግብፅም፣ በቀሬናም፣ በሊቢያ፣ በሮሜ የምንቀመጥ አይሁድ ወደውነት የቀርጤስ የአረብ ሰዎች በአረብኛው ሁሉ፣ በቀርጤስኛ፣ በሮሜ ቋንቋ ላቲኖስ፣ በሊቢያኛ፣ በሰሜን አፍሪካ ቋንቋ በዚህ ሁሉ ተናገሩ። ሰዎቹም ከዛ መሬት የመጡ ስለሆኑ ሰሟቸው። ለዚህ ሐዋርያት ሥራ ምዕራፍ 2 ላይ በምንም አይነት ሁኔታ የተነገረው የልሳን ነገር
እኔ እስከዛ ድረስ በጌታ ቤት በቆየሁበት በተለያየም ጉባኤ ላይ በተሳተፍኩበት ሐዋርያት ሥራ ላይ እንዳለው አይነት ልሳን እንግዲህ እኔ አልሰማሁም። እናንተ ሰምታችሁ ከሆነ ጥሩ ነው፣ ግን እኔ ሰማሁት በሆነ በፈረንሳይኛ፣ በጣሊያንኛ፣ በቻይንኛ፣ በጀርመንኛ፣ በሞንጎሊያኛ እኔ አልሰማሁም እስካሁን። ምን ማለት ነው? አንዳንዴ አነባለሁ ማለት በአንድ ሀገር ላይ አንድ ሰውዬ በቻይና ቋንቋ ሳያውቅ ተናገረ የሚል አለ። ግን በአንድ ሀገር ላይ አንድ ሰውዬ ነው የሚለው፣ ሀገሩም አይታወቅም ሰውየውም አይታወቅም። እና በአንድ ሀገር ላይ አንድ ሰውዬ በጀርመንኛ አውርቶ ሲሉ ሰማለሁ። ሊኖር ይችላል፣ እግዚአብሔር አሁንም እንደዚሁ ሊያደርግ ይችላል፣ መብቱ ነው። ግን እኔ በበኩሌ አልሰማሁም። የሐሰት ምስክር ላለመሆን እንዲናገሩ ነበር፣ ግን ተሰምተዋል። የተሰሙት ለምንድን ነው? በዓል ሊያከብሩ ከመላው ዓለም የመጡ ዲያስፖራዎች ቦታው ላይ ስለነበሩ የተወለዱበትን ሀገር ቋንቋ እዛ የሚኖሩበትን ከሐዋርያትና ከ120 ሰው ሰሙ ማለት ነው። አንዱ አሁን ቆሮንቶስ ጋር ስንመጣ ቆሮንቶስ 14 ላይ የቆሮንቶስ ሕዝብ ግን ከተለያየ ሀገር የመጣ ሕዝብ አይደለም። የአንድ ከተማ ነዋሪ ነው። የሚያወሩት ግሪክ ቋንቋ ነው። ግን በማህበር ውስጥ በልሳኖች የመናገር ስጦታ ተሰጠ። እንግዲህ መጽሐፍ ቅዱሱን ብቻ እንመልሰው። ልሳን ለ3 ይከፈላል ምናምን የሚለውን መጽሐፍ ቅዱስ ውስጥ ስላላገኘ፣ ቆሮንቶስ ጋር ግን ስንሄድ አንዲት ከተማ ነች። ህዝቡ ግሪክ ነው የሚናገር። ከመላ ዓለም የመጣ አይደለም። እንደቀድሞ የአንድ ከተማ ነዋሪ ነው የሚናገረው ግሪክ። ግን ልሳኖች የሚናገሩ ሰዎች ጸጋ የተሰጣቸው መሃላቸው አሉ። ስለዚህ ጳውሎስ ምን አለ? ሐዋርያት ሥራ ምዕራፍ 2 ላይ መተርጎም አያስፈልገው ሰሚ ስላለው። ቆሮንቶስ ላይ ግን አንድ ቋንቋ ብቻ የሚሰማ ነው፣ ዳያስፖራ አይደለም ህዝቡ። ስለዚህ ለነሱ ተተርጉሞ ይነገራቸው። የምትናገሩት ልሳን አንደኛ ቆሮንቶስ 14 ላይ ይተርጎም፣ ካልተተረጎመ ጥቅም የለውም። የሚናገረው ሰውዬ በልሳኖች በትክክል እያወራ ስለሆነ ራሱን ያንጻል። ማህበር ላይ ግን ምን የሚያንጸው የለም። ስለዚህ መናገር የሚፈልግ ሰው እውነት የተሰጠው ከሆነ እዛው ቤቱ ይናገር። ማህበር ላይ ግን ብትጮህ እብዶች ናችሁ። ምንም እኔ አይደለም እሱ ነው ያለው፣ እብዶች ያሉ። ያውም እኮ ኦሪጂናል ልሳን ነው የምላችሁ፣ ትክክለኛው ልሳን እየተናገሩ ማህበር ላይ ሰሚው አንድ ቋንቋ። ለምሳሌ እኛ እዚህ ኢትዮጵያ ውስጥ ነን ያለ ነው፣ አማርኛ ነው የምንሰማው፣ ወይ አንድ ቋንቋ ሌላ ሊኖር ይችላል። ግን በተለያየ ቋንቋ ባወራ፣ በጀርመን፣ በቻይና፣ በጣሊያን ባወራ ማን ይሰማል? ስለዚህ እኛ ጋር ሲመጣ ምን መሆን አለበት? ቆሮንቶስ 14 መፈጸም አለበት። ጳውሎስ ምናል ይተርጎም። እውነት የጸጋ ስጦታ ልሳን ተሰጥቷችሁ ከሆነ ትርጉሙም እንዲሰጣችሁ ጸልዩአል። ዛሬ ላይ የሚናገሩ ሰዎች ማህበር ላይ ተርጉሙና ተናገሩ ስንል የማይተረጎም ነው ይሉናል። መጽሐፉ ደግሞ ልሳን ሆኖ ትርጉም የሌለው የለም ነው የሚለን አንደኛ ቆሮንቶስ 14 እና ትርጉም ከሌለው አንድ ነገር አረጋግጠናል ማለት ነው፣ ልሳን አይደለም ማለት። ትርጉም ማይሰጠን ከሆነ ልሳን አይደለም። ስለዚህ መሸወድ አንችልም። ማይተረጎም ልሳን ብለን ማለፍ አንችልም። ዝም ብለን በቃ የልባችንን መጮህ ፈልገናል፣ ዝም ብለን በቃ ችግር የለውም እንደዚህ። አሁን መላመላያ ድሮ ኦርቶዶክስ እያለን በልጅነታችን 2 አይነት ስግደት ነው ያስተማሩን፣ የአምልኮ ስግደት፣ የጸጋ ስግደት። ስግደት 2 አይነት ነው አሉ። የአምልኮ ለእግዚአብሔር፣ የጸጋ ለእመቤታችን አሉ። እሺ አደገ። ትንሽ ስንቆይ ደግሞ ለሌሎችም መስገድ ፈለግን። ከዛ ስግደት ለ3 ይከፈላል አሉ። የአምልኮ ስግደት፣ የጸጋ ስግደትና የአክብሮት አሉ። የአክብሮት ደግሞ ለተገኘው ሁሉ አሉ። አሁን ትንሽ ብንቆይ ደግሞ ለሌላም ነገር ማስገድ ምፈልግ ስግደት ለ4 ይከፈላል እያሉ ይቀጥላል። ለዚህ በልሳን በቃ ጉባኤ ውስጥ መጮህ ፈልገናል። ስለዚህ የሚተረጎም ማይተረጎም ሳንል መጽሐፉ ግን ምን ይላል? እኔ የምመልሰው ከሰሞኑ ተነስቻ ከመጽሐፍ አንጻር በማህበር ላይ የማይተረጎም ልሳን ወይም ልሳን ሳይተረጉሙ መናገር አንደኛ ቆሮንቶስ 14 ላይ ጌታ ከልክሏል። የከለከለው ጳውሎስ አይደለም። ጳውሎስ ምን አለ? ይህችን ትእዛዝ የሰጧችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ ማይተረጎም ከሆነ ዝም በሉ። ሚተረጎም አለ እኔ ተረጉማለሁ የሚል ደግሞ ሰው ካለ ጉባኤው እንዳይጮህ 2 ወይንም ከበዛ ማለት ሰዓት ከተገኘ 3 ሰው ብቻ ይናገር።
2 ወይንም 3 ሰው ብቻ ይናገር። አንደኛ ቆሮንቶስ 14 የሚተረጉም ቢኖር ይላል ቁጥር 27 2 ቢበዛ 3 እንጂ ማህበሩ ሁሉ ያለ ይጮህ። በነገራችን ላይ ይህን ሳውራውን ይዙስ የምትናደዱ ሰዎች ካላችሁ ከእናንተ ልሳን የኔ ይሻላል፣ በጣም ነው መበልጣችሁ። አያንጽም ብለን ማህበር ላይ ምንም አይጠቅምም ብለን ነው ራሳችንን የገዛ ነው እንጂ በሱም ከሆነ እኛ እንበልጣችኋለን። እንጀምር፣ ዛሬ እንጀምር። እኔ ነገ አላቆምም፣ የእናንተን አውቀዋለሁ። 6 ፊደል 7 ፊደል። ማህበር ላይ ግን አያንጽም፣ በቃ አይጠቅምም። መጽሐፉ ነው የሚከለክለው። የሚተረጉም ባይኖር ግን በማህበር መካከል ዝም ይበል ይላል። በቃ ዝም በሉ ተብለን። ስለዚህ እኔ ማውራ የነበረው ምንም ትርጉም ስለሌለው ብጸልይም ትርጉም ስላልተሰጠኝ ማህበር ላይ አልናገርም፣ ተውኩማ። መጽሐፉ ነው የሚያዘኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው ማለት ጩኸት ድምቀት አይደለም። ኢየሱስ ጌታ ነው ማለት ላዘዘው ትእዛዝ እገዛለሁ፣ ጣመኝም አልጣመኝም ማለት። ስለዚህ የሚተረጉም ከሌለ ዝም ይበል ተብሏል። አሁን የምታየውሳ ምንድነው ነው የቀደሙም ጥያቄ። አሁን የማየው ነገር አንደኛ ቆሮንቶስ 14ን መስማት የማይፈልጉ እሱ ክፍል ተገንጥሎ ቢወጣ ደስ የሚላቸው ሰዎች የሚያደርጉት ስርዓት ነው። ጳውሎስ ምን አለ? ሁላችሁ በማህበር ውስጥ ሆናችሁ በልሳኖች ልናገር ካላችሁ አለ። አንድ ይሄው እዚህ ቆሮንቶስ 14 እብዶች ናችሁ ብሏል። ሁለተኛው እብዱ ይሻላል። ሁለተኛው ህፃናቶች ናችሁ ብሏል። ስለዚህ በ60 ዓመት ህፃን መሆን ይቻላል ማለት ነው። ፓስተርም ሆነ ህፃን መሆን ይቻላል። አንድ ፓስተር ሁላችሁ በየልሳኖቻችሁ ጩሁ ጀምሩ ጩሁልህም ካለ ህፃን ነው፣ ህዝቡ ደግሞ እብድ ነው ተብሏል። አንደኛ ቆሮንቶስ 14። ስለዚህ ትርጉም ከሌለው ዝም ማለት። ጳውሎስ በማህበር ላይ መጥቻል። እኔ እንኳን ሐዋርያው ጳውሎስ መጥቼ ምንም የማይገባችሁን ልሳን ብናገር ምንም አልጠቅማችሁም፣ በሚገባችሁ ቋንቋችሁ ግን 5 ቃል ብናገር ጠቅማችኋለሁ አለ። ስለዚህ ማህበር ላይ መጥቼ ወይ በአማርኛ ወይ በትግርኛ ወይ በጉራግኛ ባወራ ነው መጠቅማችሁ ይላል መጽሐፍ። እና ታዲያ አሁን የምናየው ትልልቅ አገልጋዮች አይደሉም ወይ ይሄን ነገር በልበል የሚሉት? ቅድም ያልኩት ነው። ኢየሱስን በአፋችን ጌታ ብለን ለሚያዘው ትእዛዝ ግን አለመገዛት ነው። ምን እንዳለ ጳውሎስ ታውቃላችሁ? እዚሁ ቆሮንቶስ 14 ላይ ይሄ የልሳን አጠቃቀም መመሪያ ከሰጠን በኋላ ምን አለ መሰለ? እንግዲህ ሌላ ቀን እቺን ቆሮንቶስ 14ን ለብቻዋ ማጥናት ይኖርብናል፣ ወይ ለብቻ አድርገን እንለቅላችኋለን። ጳውሎስ ምን አለ? የመንፈስ ቅዱስ ወይም የነቢያት መንፈስ ለነብዩ ይገዛል። በቃ እኔ መቆጣጠር አቃተኝ፣ ልለቀው ነው፣ ልፈነዳ ነው፣ በቃ ለቀኩት። መጽሐፉ የሚለው ኖ በጣም በቃ ልትፈነዳ ከደረስ ልትቆጣጠረው ካልቻልክ መንፈስ ቅዱስ አይደለም። ምክንያቱም የነቢያት መንፈስ ለነብዩ ይገዛል። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና። ይሄ ቆሮንቶስ ላይ ነው ምናምን ለምትሉ፣ ጅማ አይደለም ወይም አዲስ አበባ አይሰራም ለምትሉ፣ ቀጥሎ ያለው ነው በቅዱሳን አብያተ ክርስቲያናት ሁሉ እንደዚሁ ነው ድንጋጌው። ለቆሮንቶስ ለምናምን ብሎ የለም። በቅዱሳን አብያተ ክርስቲያናት ሁሉ እውነት ለእግዚአብሔር ቃል የሚገዙ ከሆነ። ከዛ ሴቶችን ያወራል። ሴቶችን ማህበር ላይ አይጮሁ ይላል። ላሊዮስ ማለት ነው። የለለለ ጣጣጣጣ ማለት ጉባኤ ላይ መንጫጫት አይችሉም። ላሊዮስ ነው የሚለው ግሪኩ፣ ልፍለፋ ማለት። ቀጥሎ ምን ይላል? እንዲህ አይነት ትምህርት ሲመጣ ማይመቻቸው ክፍሎች አሉ። ምኖች? ነቢያት በቃ ካልጮኸ አገልግሎቱ ራሱ አይመጣላቸውም። ከዛ ምን ይላል? እንዲህ ብሎ ነገር የለም፣ ሁልሽም በልሳን ጩሂ አለ። ጀምር 5 ደቂቃ 10 ደቂቃ ጩህ፣ የሆነ ነገር ይሆናል ይሉሃል። ጳውሎስ ምን አለ? ማንም ቁጥር 37 ነቢይ ወይንም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ፣ ቅድም እስካሁን ስለ ልሳን ያወራ ነው ማለት፣ የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። የእግዚአብሔር ትእዛዝ አይልም፣ የኢየሱስ ትእዛዝ አይልም፣ የክርስቶስ ትእዛዝ አይልም፣ የአምላክ ትእዛዝ አይልም፣ የጌታ
የባሪያ አሳዳሪው ዘመን ብንሆን ይህን ንባብ ይገባናል። የጌታ ማለት ጣምህም አልጣምህም፣ ተመቸህም አልተመቸህም ኢየሱስን ጌታ መሆኑን እውቅና የምትሰጠው በአፍ ሳይሆን በልፍለፋ በድርጊት ነምሰብ ማነው በተግባር ነው። አንዱ ደግሞ በቤተክርስቲያን ውስጥ እንደዚህ ይሁን ብሎ ጌታ ኦርደር ሰጥቷል። ለዛ ኦርደር መታዘዙ ማንም ይሄን ነገር ማወቅ የማይፈልግ አዲሱ መደበኛ ትርጉም ይሄንን አላውቅም የሚል ቢኖር እሱ ራሱ አይታወቅ። ስለዚህ ወንድሞቼ ትንቢት ለመናገር በጣም በብርቱ ፈልጉ። ትንቢት በቋንቋችሁ ስለሆነ በልሳኖች የሚናገር ካለስ እውነት እግዚአብሔር የሰጠው ካለ ከመናገር አንከለክለውም። በቃ በማህበር ላይ አይጮ ወይ ተርጉሞ ይንገራል። በግሉ ግን መብቱ ነው አለና ነገር ግን ሁሉ በአገባብና በስርዓት ይሁን ይላል። ይሄ የሚጎርለው ይሄ ፓርት ነው። አገባብና ስርዓት የለውም አሁን ያለው። ኦኬ እግዚአብሔር የተባረከ ይሁን። ምናልባት ከልሳን ጋር በተያያዘ እዚሁ ራሱ እዚሁ ግሬስ ፋሚሊ እዚሁ አሁን ያለንበት ዩቲዩብ ላይ ልሳን ጥቃት የተፈጸመበት የጸጋ ስጦታ በሚል ዝርዝር ትምህርት አለ። አንደኛ ቆሮንቶስን 14 ወንድማችን ደብዬ ያብራራ እሱ ላይ አለላችሁ፣ እዛ ማግኘት ትችላላችሁ። ግን አንድ ነገር ለማለት ያክል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን ወይም መንፈስ ቅዱስ አንድ ነው ይላል። ስለዚህ መንፈስ ቅዱስ እንደወደደ አድርጎ ኖት እኛ እንደፈለግን ወይም አገልጋዮች እንደፈለጉ አድርጎ ሳይሆን ራሱ መንፈስ ቅዱስ እንደወደደ አድርጎ እያካፈለ የጸጋ ስጦታን ይሰጣል። ከ20 በላይ የሚሆኑ የጸጋ ስጦታዎች አሉ። የሚሰጡበት ዓላማው እርስ በርሳችን እንተናነጽ፣ ቅዱሳን ይጠቀሙ ዘንድ ይጽናኑ ዘንድ ኤግዞርት ኤዲፊኬሽን እንዲኖር መንፈስ ቅዱስ ይሰጣል። የጸጋ ስጦታ የሚሰጠው ለጋራ ጥቅም ለቤተ ክርስቲያን መታነጽ እንጂ ለግል ጥቅምና ቢዝነስ ለመስራትም አይደለም። በመቀጠል የጸጋ ስጦታን በኪሳቸው ይዘው የሚዞሩ አገልጋዮች የለም። የጸጋ ስጦታ የሚሰጠው መንፈስ ቅዱስ እንጂ አገልጋይ አይደለም። ቀጥሎ በጣም ልብ እንድትሉ የምንፈልገው ነገር መንፈስ ቅዱስ አንድን የጸጋ ስጦታ ለሁሉም ሰው አይሰጥም። ሁሉንም የጸጋ ስጦታ ደግሞ ለአንድ ሰው አይሰጥም። አንድን የጸጋ ስጦታ ለሁሉም ሰው አይሰጥም። ሁሉንም የጸጋ ስጦታ ደግሞ ለአንድ ሰው አይሰጥም። አሁን ኢትዮጵያ ላይ የምንመለከተው በየፕሮቴስታንት ቸርች የምንመለከተው አንድ የጸጋ ስጦታ ላይ ብቻ መረባረብ፣ ለ10 ደቂቃ በልሳኖቻችን እንናገራለን እያሉ መጮህ፣ ከዚህ የተነሳ ልዩ ልዩ ነው የሚለውን ይቃወማል። መንፈስ ቅዱስ እያካፈለ ነው የሚሰጠውን የሚለውንም ይቃወማል። መንፈስ ቅዱስ አንድን የጸጋ ስጦታ ለሁሉም ሰው አይሰጥም። በመቀጠል አሁን በፕሮቴስታንት ቤተክርስቲያን ውስጥ የሚነገረው አይነት ልሳን በሚያሳዝን ሁኔታ ኦንሊ ጂሰስ የሚባሉ ቤተ እምነቶች ጋር በብዛት ይነገራል። ሁሉም ነው ፕሮቴስታንት ቸርች ውስጥ ያለን እስኪመስለን ድረስ ኦንሊ ጂሰሶች። ኦንሊ ጂሰስ ማለት በዶክትሪን ከኛ ጋር የማይስማሙ 3 አካላት ያለው አንድ አምላክ እንዳለ የሚክዱ እኛ እንናገራለን የምንለውን ልሳን በእጥፍ ይናገሩታል። እና ታዲያ ለነሱ ማን ነው የሰጣቸው? መንፈስ ቅዱስን ክደዋል። እግዚአብሔር አብን ክደዋል። ኦንሊ ጂሰስ ናቸው። መንፈስ ቅዱስን ክደው የሥላሴን አስተምህሮ ክደው በክርስቶስ ትምህርት ለማይኖር አምላክ የለውም እየተባለ እኛ የምንናገረው አይነት እንግዲህ ልሳን ከተባለ በፕሮቴስታንት ቸርች ውስጥ የሚነገረው አይነት ልሳን እዚያ ውስጥ አለ። ይህንን በሚመለከት ደግሞ የሆነ ነገር አሁን ይሄ ኦንሊ ጂሰሶች ከየት ነው የወጡት? እንዴት ነው ይሄ ነገር እንቅስቃሴ? ከልት ነው። አንደኛ ዮሐንስ መልእክት ያኔ ሲጻፍ የተጻፈላቸው ሰዎች የነሱ ትምህርት ነው።
ሞት የሚገባው ኃጢአት አለ ለሱ እንድትጸልዩ አልልም ያለው ማለት ነው። ሞት የሚገባው ኃጢአት ተብሎ የተጻፈው የግኖስቲኮች ኃጢአት ዛሬ በኦንሊ ጂሰስ ቤተክርስቲያን ውስጥ ነው ትምህርቱ ያለው። አምላክ በስጋ ከእስራኤላውያን እንዳልመጣ፣ የኛን ሰውነት እንዳልያዘ፣ የአብርሃምን ዘር እንዳልያዘ መስሎ መጣ እንጂ አልሆነም። ከላይ ራሱ ድሮም እንደዛው ነበረ የሚል ቃል ስጋ ሆነን የሸመጠጠ ትምህርት ማለት ነው። እስራኤላዊ እንደሆነ በማርያም በኩል እንደመጣ የአብርሃምን ዘር እንደያዘ ጌታችን ከይሁዳ ነገር ነውና የሚለው ዕብራውያን 7 እነዚህን ሁሉ የሚክድ እምነት ነው። አንደኛ ዮሐንስ ላይ ይህ የክርስቶስ ተቃዋሚ መንፈስ ነው ይላል። ከእንደገና በደል ለበደለ ወንድም ጸልዩ፣ ሞት የማይገባውን ኃጢአት ላደረገ ወንድም ጸልዩለት። ኤቲክስ ማለት ነው፣ የሥነ ምግባር ጉድለት። ሞት የሚገባው ኃጢአት ደግሞ አለ ይላል። ለሱ ግን እንድትጸልዩ አይደለም የሚል ቃል በስጋ መጣ የሚለው ትምህርት የካደው የኖስቲኮቹ ትምህርት ማለት ነው። አንደኛውን የጻፈው ሙሉ በሙሉ ትምህርቱ ዛሬ ኦንሊ ጂሰሶች ወጥረው ያራምዱታል ማለት ነው። በነገራችን ላይ በጣም ፋይት ማድረግ አለብን። የኦንሊ ጂሰስ ሰው ካለ ቀላል ነገር አይደለም። ትሪኒቲን ካዱ ምናምን በሚል ብቻ አይደለም። ከትሪኒቲ ቀጥሎ ክሪስቶሎጂንም ነው ድምጥማጡን ያጠፉት። እና የአንድ ሰው ኢትዮጵያ ላይ ያለው ኦንሊ ጂሰስ ትምህርት በነገራችን ላይ ውጭ ካለው ደግሞ ይለያል። እዚህ ያለው ይብሳል። ለምን? እዚህ ያሉት ሰውዬ ደግሞ በራሳቸው ደግሞ የፈጠሩት ትምህርት አለ። በዚህ የመሰረቱት ሰውዬ ራሳቸው የጀመሩት ትምህርት አለና መጨረሻም ራሳቸውም ግራ ገብቷቸው ነበር። ፓስተሮቹም ግራ ገብቷቸው ምን እንደሆነ ሲቆዩ ጨንቋቸው ነበር። እና ህዝቡ ግን እየነጎደ ተናጥቃችሁ ማዳን አለባችሁ። እነዚህ ሰዎች ትልቁ ግን መገለጫ ነገራቸው ልሳን ልሳን ስል ጥያቄ ምልክት ውስጥ አድርጌ ቀደም ሐዋርያት ሥራ ላይ ቋንቋ በሚል ስለተረጎሙ ልሳን ምናልባት ልሳን አይደለም ማለት ነው። ስለዚህ እነሱም በስላሴ አመንኩ የሚለው ክርስቶስ በስጋ መጣ የሚለው አንድ አይነት ነው ነገራቸውና መጠርጠር ጥሩ ነው ለማንኛውም። በተጨማሪ ደግሞ አንዳንዴ እንደዚህ በጸሎት አንዳንድ ወንድሞችን እህቶችን ለማገዝ ብለን በምንጸልይበት ጊዜ አሁን ልሳን በሚባለው ነገር እየተናገሩ ደግሞ አጋንንት የሚወጣላቸው ገጥመውናል። ልሳን እያወሩ አጋንንት ይወጣላቸው እኛም ጋር ገጥመውናል። ሃሌሉያውም አልቀረም፣ መለየት አይቻልም ቸርች ውስጥ ካለው። ስለዚህ አንድ ነገር ሁላችሁም አንድ ነገር በእግዚአብሔር ፊት ሁሉም በሚያውቅ አምላክ ፊት ልባችሁን ቅን አድርጉና ሁልጊዜ እንደዚህ አስቡ። እግዚአብሔር ማን ነው? እነ ጴጥሮስ 120ም ሰዎች የዛኔ ሲጸልዩ የነበሩ ሰዎች በልሳን እንናገራለን ወይም በአዲስ ቋንቋ እንናገራለን ብለው አይደለም ሲጸልዩ የነበሩ እና ወይ ልሳን ስጠኝ ብለው አልጸለዩ። በቃ እየጸለዩ ነበር። ምን ሀፕን እንደሚያደርግ ፈጽሞ እውቀቱም መረጃውም የላቸው፣ ብዙ እንትኑ የላቸው። ከጸለዩ ሲመጣ በአዲስ ቋንቋ ተናገሩ። ስለዚህ የሆነ ቧጣችሁ እንደው ካልተናገርኩኝ እጅን ጫንብኝ እንደው እያላችሁ የምትሉ ሰዎች ራሳችሁን ጠብቁ። እስከዛሬም ደግሞ እዚህ ውስጥ ያላችሁ እኔ እኮ በቃ በየብያ አቃተኝ ምናምን ያላችሁ እንኳን አቃታችሁ። የትኛው መጽሐፍ ቅዱስ ውስጥ ለምኑ ፈልጎ ካልተናገርኩ ረጅ ጭነህ አናግርብኝ ተብሎ የተነገረ አይደለም። መንፈስ ቅዱስ አንደኛ ቆሮንቶስ 12 መንፈስ ቅዱስ ራሱ እንደሚፈቅድ የጸጋ ስጦታን እያከፋፈለ ይሰጣል። በግልጽ ቋንቋ ጳውሎስ ምን ታውቃላችሁ? ሁሉ ሐዋርያት ሊሆኑ አይችሉም፣ ሁሉ ነቢያት ሊሆኑ አይችሉም፣ ሁሉም ወንጌላን ሊሆኑ አይችሉም፣ ሁሉም ተአምራት ሊያደርጉ አይችሉም፣ ሁሉም ፈውስን ሊያገለግሉ አይችሉም ማለት ምን እንዳልታውቃላችሁ? ሁሉም በልሳኖች ሊናገሩ አይችሉም ብሎ ካልተናገሩ ስትሉ
ሌላ አለ። አንድ 3 ምንጭ ነው ያለው። የመጽሐፍ ቅዱሱ ልሳን አለ፣ መንፈስ ቅዱስ ነው ምንጭ። ሁለተኛው ምንጭ ደግሞ ስጋ ነው። ስጋ ማለት ኩረጃ። አጠገብ ካለው በል ተለማመድ፣ አፍ ላይ ያለውን አውጣው እስቲ አምጣው፣ ሃለ ሃመሰረሰ ሲቀያይረው ሃሉ ራሙ ዳኑሳ እስቲ አፍጥነው። ይሄ የስጋ ጥበብ ነው። እንደ ሬዲዮ እንደዚህ እየተፈለገ የሚገኝ ልሳን። ሶስተኛው ደግሞ አጋንንት ነው። አትጠራጠሩ፣ አጋንንትም ልሳን የሚመስል ነገር ይሰጣሉ። በቸርች ውስጥም እየተገለጠ አይተናል፣ ተገልጦም አይተናል። ለዚህ ነው ይሄን ብቻ ምንመር። በዚህ ከሄደ የእግዚአብሔር የሆነና ያልሆነው በቤተ ክርስቲያን ውስጥ እየጠራ ይመጣል። ክፍተቱን ተጠቅሞ ህዝቡን የሚራገም በልሳን ስም ህዝቡን አገልጋዩን የሚራገም መሃል ላይ የተሰገሰገ ሁሉ እየጠራ የሚመጣው በእግዚአብሔር ቃል ላይ ስንታዘዝ። ትርጉም አለው ወንድሜ? የለውም፣ በቃ ዝም በል። ትርጉም አለሽ? አዎ፣ እስቲ ተናገሪው፣ እስቲ ተርጉሚው። ከዛ ትርጉሙ ደግሞ ትጠፋላችሁ ትፈጃላችሁ የሚል ከሆነ ደግሞ የክርስቶስ ደም ላይ ቆማ ነው የምትናገረው። አቁሚ ማለት ያ ዴቪያ አንድ ነገር ብሏል። ይህንን ነገር ካላገኘው ካልተናገርኩ ብላችሁ የተለያዩ አገልጋዮች ሲመጡ እጅ ለማስጫን የምትሯሯጡ ቅዱሳን፣ እጅ በማስጫን ዙሪያ በጣም የተጎዱ ሰዎችን እናውቃለን። በዚህ ዙሪያ እጅ በማስጫን ዙሪያ የሆነ ነገር በል። ባጭሩ አታስጭኑ። እጅ ማስጫን ዓላማው ሲጀመር ከዛ ጋር የተገናኘም አይደለም። አገልጋይ ጸጋን ስለማይሰጥ ማለት ነው። መንፈስ ቅዱስ እንደሚፈቅድ እያካፈለ ይሰጣል። መንፈስ ቅዱስ ውስጣችሁ ነው። ስለዚህ የተገኘውን ሰው ሁሉ ጫንብኝ አትበሉ። አሁን በዚህ ብንነግራችሁ አንዳንዱን ልታምኑ የማትችሉት ነገር የተከሰታለ። የምታውቁም በአካባቢያችሁ ካለ ልታውቁ ትችላላችሁ። አእምሯቸውን የሚያጡ ስላለ ሰውየው ላይፉን ነው ኢምፓርት የሚያደርጋችሁና የሰውየውን ማንነት ጀርባውን አታውቁ። ጌ መንፈስ ያለበት ሰው ቢጭንብህ ከዛ በኋላ እንደ ጌ ነው የሚያደርግ ማለት ሚስትህም ሴቶቹም ያስጠሉሃል። ሌላ ነገር ነው። ሌዝቢያን የሆነች ነብይት ትኖር ይሆናል። የሆነም ነገር ስለሆነ ነው አምነግራችሁ። ግን እጅ እየጫኑ በሚዲያ ላይ እንዲያን ነገር ማውራት እምነቱን ማሰደብ ስለሆነ ብዙ አላወራም፣ ግን ታውቁታላችሁ። ስለዚህ ሰው ህይወቱን ስለሆነ ሼር የሚያደርጋችሁ እጅ አታስጭኑ።